ተው ስላልሽን ጻልኩ ግን አንቺ እንዴት ነሽ አሁን? የመቼው ነው የምትለኝ? ሞንካዬ ያለፈው ልጥራው አላልኩሽም? እዚህ ለቤትሽ ገብቼ ላ ሸራርጌ ልጥራው ወይ ነው አልሽኝ አይደል? ብሎክ አድርጌዋለሁ እኮ እኔ በሁለቱም አካውንት። እሺ በቃ ፊቺው መፍትሄ አይደለም ብሎክ፣ ከምር መፍትሄ አይደለም ሞንካዬ። ብሎክ አድርጌዋለሁ ለምን መሰለህ? ይገባኛል ከሌላ ምናምን ሰዎች ገብተው እንትኑ እሱም እኛም ነውር ነው ተው ምናምን ማለት ግዴታችን ስለሆነ ሞንካዬ ለምን መሰለሽ? ሀወይ አንቺም ቀላል ምላስ እኮ የለሽም እኮ። እኔ ብቻዬን መንግስት እኮ ነኝ። እኔ ብቻዬን ቀጠቅጠዋለሁ። እኔ አሁን ስለማዝንለት ነው። ግን እሱ ሞንካ እላፊ ነው የሚሄደው። ገባ? አማረብኝ ብሎ እላፊ ነው የሚሄደው። ገባክ? አንቺስ ያንቺ ምላስስ ካልሽው አንድ ቃል እንትኑ ላርግ አንድ ቃል ልናገር። ኦኬ የሚስቱን ስም እየጠራሽ ፍቅር እየሰጠ በመካከል ስራው ያቆም ይሙትብህ ምናምን እንደዛ ስትይ እኔ ከትብዬ ነው የሳቅኩ። ግን አሁን ራሱ ይሙትበት ሽንቱ ያምልጠው። አሁን እንዴ ሞንካ ምን ሆነክ ነው? አሁን ተይውና አሁን ይሄ እርግማን ነው። ተይው ሸርሙጣ እያለ ሲሳደባል ነበር እንዴ? ይሄ እኮ እንትን እኮ ነው ደግሞ እኮ በቃ ያውቃል እኮ እሱ። ምን አድርጌ መሰለሽ አሁን አንተ ይብስ ተባባሉና ወደ ቦታችሁ ተመልሳችሁ አረብስማ ታውቂዋለሽ አይደል? ባህሪው ሳልሰራ እድሜ ዘላለሜን ልቅር። ሞንካ ሳልሰራ እድሜ ዘላለሜን ልቅር እንዴ? አንተ እሱ በጣም እኮ ነው መስመር የሚዘለው እንዴ ሞንካ። እኔ ንግግር ከሱ ጋር እኩል ልታደርግ ነው እንዴ? እሱ በተናገረው ልክንማ ብናገረው እላፊ ነበር የሚሄደው። ሞንካ ተው እንጂ በእናትህ ቢፌር። እሱ የሰራው ስራ ኖርማል ነው እንዴ? ወንድ ከሆነ ብቻውን አይናገርም፣ ብቻውን አይቀጠቅጠኝም፣ አይችልም። እኔ ብቻዬን ከፈለኩ ደምን ባስለቀሰዋለሁ። ግን እዛ ደረጃ መዳረስ አልፈልግም። እኔ ቢያንስ ትላንትና ያለው ስናገር ይሄ አዙሮ ማያ የሌለው ደግሞ ተው ሞንካ በእናትህ። አሁን ቢያንስ ትንሽ ካላችሁ ቀነስ ብታደርጉት ጥሩ ነው። ይሄ የሌላ አፍ ሳይሆን የሌላ ግሩፕ ይዘ አንቺን በዛ ምናምን ያ ደባሪ ነው። የህፃኖች የሆነ መጣ ልንገርህ ሞንካ ዘማክስ አንቺ ይሄ ገደል ይግባ ሞጣ ብለሽ ነው የጠራሽን። አንቺ ምንድነው ምላስሽ ተሰካ እንዴ? ልጅ ሞንካ ነው እንጂ አልኩትኝ። ስማ ሞንካ ልንገርህ። ኦኬ እሺ አትሊስት እኔ ሰው አስገብቼ ራሱ ብናገረው የሚገባው ማን ነው? ሰብን አፕ ነው። ሁሌም አለክ አይደል? አንተ ከታች ወይ እንስቃለን ወይ ሙድ እንይዛለን ምናምን በቃ ፈን ነው የምናደርገው። ገባክ? እሱ ግን የሄደበት መንገድ ረጅም ነው። ገባክ? እኔ ደግሞ እንደ ውለታም ከታሰበ ባለ ውለታው ነኝ። በደንብ ያውቃል። ይሄ ቁሻሻ ውለታ ቢስ ስለሆነ እንጂ እሱን ነው የሚቆጨው፣ እኔን አይቆጨኝም። ገባክ ሞንካ? ከፈለክ ደግሞ እኔ በውስጥ እነግርሃለሁ። ግን እንትን ነው ትላንትን የሚያይ ሰው አይደለም ሲናገር ነው። የማሜ ንግግር አዲስ ሆኖብሽ ነው ምናምን ሳይሆን ረጅም ሄደ። ነገ መታረቅ እንዳለ ምናምን አላስተዋለም። እኛ እዚህ ጋር እኮ ፈን ነው የምናደርገው። ኤቭሪባዲ ደስ ብሏችሁ እየሳቃችሁ ነው የምታዳምጡት። ማን ነው እዚህ ጋር የሚገባው? ወይ ወሎዬዋ ነች ወይ ሰብናፕ ነው። ሰብናፕ ሲጀመር ንግግርም ስድብም አይችልም። ሁለት ቃል ተናግሮ ሚዩት ነው የሚያደርገው። እውነቱን እንነጋገር። እንደው ሚዛን ላይ ይውጣ ቢባል እሱ የተናገረውና እኔ የተናገርኩት እኩል ሊሆን ነው? በፍጹም እኩል ሊሆን አይችልም። አይኖ እንደምትወደው አውቃለሁ ምናምን፣ ግን አንዳንድ ጊዜ ፌር ሁኑ እንዴ። ኦኬ ምንም ችግር የለውም። እኔ እንትን ብታረጉ ግን ደስ ይለኛል። የሆነ ነገር ትንሽ ቀነስ ብታረጉት ሌላው ይቅር አላለ የሆነ መንገር ያለብህ መሀከላችሁ የሆነ ባውንደሪ ካረጋችሁ አንዴ መስማማታችሁ አይቀርም። አሁን ለአራት ብትጫወቱ
እሱ ካለ አንቺ አትገቢም ወይ አንቺ ካለ እሱ አትገቢም። ገብቶሻል? እኔ ሲጀመር እሱ ያለበት ቦታም አልጫወትም፣ ከሱም ጋር አልጫወትም። እንዴ ሞንካ ምን ሆነክ ነው? ገደብ አድርጉለት። የሱ አልታየህ? እኔና ሰብና ተነጋገረው ያን ያህል የሚጎዳ ንግግር ነው። ኤቭሪባዲ እኮ ከታችሁ ቁጭ ብላችሁ ኢንጆይ የምታደርጉት ቀልድና ሙድ እኮ ነው እኛ የምንይዘው። እሱ በዛ ልክ ሲሄድ ግን ኖርማል ነው ብላችሁ ነበር ያሰባችሁት? ሲሪየስሊ አይደለም። እኔ እኮ አቮይድ እያደረኩት አይደለሁም። የእሱን ነገር የሆነ ዲና የማደርገው ምክንያት የለም አልኩሽ እኮ ጉቼ። ለምን አታዳምጭኝም? እሱን እንዳለ ሆኖ የማይስተካከለውና እላፊ ካለውም ይቅርታ አንቺም እንደሱ ግን ሌላው ባትጫወቱ የሆነ ነገር መስመር ቢኖራችሁ ጥሩ ነው። ማለት ያን ያክል ነገር ከሆናችሁ በቃ አለ አይደል? አንድ ቀን ግን መቀራረባችሁ አይቀርም። አባባሌ ገብቶሻል? ሰው እንደሱ ብሎ አይኖርም። ይሄ ነው የባህሪው ምናምን የጌም ባህሪው ወይ የዚህ ቲክቶክ እንትን የምልሽ ያለሁና ምናልባትም እኮ ከዚህም የተሻለ ልትመጡ የምትችሉበት መንገድም እኔ ለእንትኑ ብዬ አይደለሁም። እንደ ኖርማል አድርጉትና በቃ አንዳንዴ እኮ የሆነ ነገር ያልተፈለገ ቃላት የሚመጣ እኮ ምን ትላልቅ እናቶች አባቶች የማይሰሙት ምናምን ሊመስላችሁ ይችላል። እናንተ ከምሬ ነው። የሚከፋ ማዕት አለ። መስመር አልፋችሁ የሆነ ነገር የሚሄድ ነገር ሲመጣ ከምሬ ነው የሚወድህን እስከሚርቅህ ነው እንትኑ። እናንተ ግን ትንጤ ቢሆን ኦዲየንሱ ምን እንደሆነ ካወቃችሁ ስንት ሺህ በውስጥ መስመር እያለፈ የሚሰማ ምናምን በአንድ ቃል ገምቶ የሚሄዳለ። ከሰው ምንም ቢገምት ባይገምት ምንም የሚጨምርላችሁ ነገር የለም። ግን የራሳችሁ የአስተዳደግ የባህል ነገር ቫልዩ ስለምታውቁት ብዬ ነው። እና ትንጤ ብታስተካክሉት ወይ ደግሞ ቀነስ ብታረጉ፣ ባትጫወቱም ቀነስ ብታረጉት። ገብቶሻል? የኔን እያለፍኩ ነውና የኔን ወዳጆች በዚህ ነገር እየራቁኝ እንትን ያደርጉኝ ነው ከምትሉ ማለት ከሚቀነስባችሁ ሰዎች ሞከ ይሄን ነገር ሞር ለሱ ነው መንገር ያለብክ። እኔ ኢቭን ስናገረው እንኳን መስመር አልስትም፣ ፈን በሚያደርግ መልኩ ነው የምናገረው። ገባክ? በየትኛው ርቀት እንደሚሄድ ሁላችሁም አይታችሁታል። የሱን ንግግር ከኔ ንግግር ጋር ኮምፔር እያረጋችሁ ከሆነ ኢትስ አብሶሉትሊ ሮንግ። የእውነት ነው መልክ እሱም የሚሄድበትን ርቀትና የኔን ኮምፔር ለማድረግ ራሱ እኔ ምን ላይ ቆማችሁ እንዳሰባችሁ አላውቅም። እኔ አም ጀስት ፈን ነው የማደርገው በሚሆነው በሚባለው በሚፈጠረው ነገር ምናምን። እሱ በሚናገረው ንግግር ልክ አልነጋገርም። ያንንም አልነጋገረው ለምንድን ነው? ነገ እርቅ ይኖራል፣ ጌም አብረን ባንጫወትም መታረቅ ይኖራል በሚል ገባክ? እላፊ መስመር እየጣሰ ድንበር እየጣሰ የሄደው ስለተራገጠ ንግግር ሰው የሚያቆም የሚመስለው እሱ እንጂ it's not me at all። እኔ ስቲል ክብሩንም ልኩንም በጠበቀ መልኩ ጀስት ፈን ነው የማደርገው። ትክክለኛ ሰው ቆሞ ያየ መናገር ይችላል።